ዕለተ ቅዳሜ መጋቢት 24 ቀን 2003 ሀገራዊ አቅምን የሚያሳይ የተፈጥሮ ሀብት ፍትሃዊ ክፍፍልን የሚያስተምር ሰላምና መተባበርን የሚመሰክር ህዝባዊ ጥቅምን የማሳየት ዓላማ ያለው የእያንዳንዱ ኢትዮጵያዊ የጥረት አሻራ የሚታተምበት ሀገር በአንድ ልብ የሚያስብበትና በአንድ ሳንባ የሚተነፍስበት ታላቁ የኢትዮጵያ ህዳሴ ግድብ ሊገነባ የመሰረት ድንጋይ ተጣለ። ይህ በኢትዮጵያውያን ለኢትዮጵያውያን የሆነ የህዳሴ ግድብ እንደሚገነባ ለኢትዮጵያውያን ተበሰረ። ይህ ለዘመናት የማይደፈር መስሎ የኖረ አባይ የመንግስት ሰራተኛው ከደሞዙ፣ ነጋዴው ከወረቱ፣ ገበሬው ከምርቱ፣ ተማሪው ከደብተሩና እስክሪብቶ ወጪውን በመቀነስ ሁሉም ኢትዮጵያዊ የህዳሴውን ግድብ ባለቤት መሆኑን አስመሰከረ። የአባይ ውሃ ነው ተበል በአባይ ጉዳይ ለዘመናት ሲንከባለሉ የኖሩ ጥያቄዎች ምላሽ አገኙ። በቅኝ አገዛዝ ዘመን አባይ በኢፍትሃዊ ቦይ እንዲፈስ የተወሰነባቸው ውሳኔዎች በዚያን ዕለት በዚያች ቀን ዋጋ እንደሌላቸው ተረጋገጠ። ስሙ ብቻ የተረፋቸው የናይል ተፋሰስ ሀገሮች አንድም በኢኮኖሚ አቅም ማጣት፣ አንድም በአውሮፓውያኑ ኢፍትሃዊ ውሳኔ ከደጃቸው ለሚፈሰው አባይ ለበርካታ ዘመናት የቦይ ተመልካች ሆነው ኖረዋል። ዳሩ ግን የቅኝ አገዛዝ ዘመን አክትሞ የፖለቲካ ለመረጋጋት ዘመናቸው አለፈና አባይ በፍትሃዊ ቦይ እንዲፈስ ተወሰነ። ግብጽ በየጊዜው የምታስበው የእንጉርጉሮ ግድቡን ለሰከንድም እንደማያስቆመው ዳግም ተረጋገጠ። ኢትዮጵያ ሰላማዊ ውይይት ለዓለም አሳየችበት። ማሮ እስከ ተግባር ስላስኬዱ ይህ የኢትዮጵያ የወደፊት እዚህች ዕለት ጀምሮ እያንዳንዱ ኢትዮጵያውያን የኔ እያለ የሚጠራው ሆነ። አባይ የጋራ መግቢያቢያ፣ የጋራ ማሰቢያ፣ የጋራ ሀብት ሆነ። ኢትዮጵያ በራሷ አቅም አትገነባውም የሚለው የውስጥ ለውስጥ ሹክሹክታ አንደምታ ሳያገኝ ቀረ። በአባይ ጉዳይ የመጣ ነገር ሁሉ የሁሉም ኢትዮጵያዊ ጉዳይ በመሆን በጋራ ማዳመጥ ሆነ። የመገናኛ ብዙሃን ስለ ግድቡ የሚያወሩት ወሬ በሁሉም ሰው ልብ ባንዴ መድረስ ቻለ። ምክንያቱም ስለ አባይ ምን ተባለ የሚለው ነገር የሁሉም ሰው ጉጉት ስለሆነ። ይህ ኢትዮጵያውያን በአንድ ቋንቋ ያነጋገረ አባይ በሁሉም ሰው ልብ ውስጥ የደስታ ምንጭ በመሆን ኩራትን ፈጠረ። አባይ በመምላቱ በጣም ከምንም በላይ እንደው ደስታውን ለመግለጽ ይከብደኛል። ለበርካታ ኢትዮጵያውያን የሥራ ብቻ ሳይሆን የጥበብ ምንጭ ሆነ። ከተማሪ እስከ ተመራማሪ በአባይ ላይ ቅኔ በመቀኘት መጠበብ ጀመሩ። ከትምህርት ቤት ሚኒ ሚዲያ እስከ ዓለም አቀፍ ሚዲያዎች በአባይ ላይ ምን እንጠበብ በሚል በውስጣቸው ጠየቁ። በየመድረኮች አባይን የሚያመሰግኑ ስንኞች፣ አባይን የሚያስውቡ ዜማዎች ተፈጠሩ። የአባይ ውሃ ነው ተበል ይህ ለበርካታ ወጣቶችና ተማሪዎች የጥበብ የፈጠራ ምንጭ ሆነ። ታላቁን የአባይ ግድብ ከደለል ለመከላከል ሲባል ለበርካታ አርሶ አደሮች ሌላ አጋጣሚ ፈጠረ። ይህ አርሶ አደሮቹ የሚሰሩትን እርከን አባይ ብቻ ሳይሆን የአርሶ አደሮቹን የእርሻ ማሳም አፈሩን በማስቀረት በውሃ እንዳይሸረሸር እስከ ማድረስ ደረሰ። በህዝቦች አስተሳሰብ ውስጥ የቁጠባ ባህልን እንዲዳብር እድል ፈጠረ። ቁጠባን ባህል እንደማድረግ ግድቡ ሲጀመር አካባቢያችን የሀገራችን የቁጠባ ባህል 5% ብቻ የነበረ ሲሆን በአሁኑ ጊዜም ሀገራዊ ቁጠባችን 25% አካባቢ ደርሷል። የመራው የህዳሴ ግድብ የሁሉን ድጋፍ ያተረፈ ፕሮጀክት ነው። ይህ ፕሮጀክት ሁሉም ሀገር ወዳድ ዜጋ የፖለቲካ አመለካከት፣ የሃይማኖት ልዩነት፣ የመኖሪያ ቦታ ከሀገር ውስጥም ይሁን ከውጭ ርቀት ሳይገድበው የብሔር፣ የእድሜ ወይም የጾታ ልዩነት ሳይታይበት ሁሉም በአንድነት ሁሉን አቀፍ ድጋፎች ችሮታል። ለዚህ ግድብ ያላደረጉት ኢትዮጵያውያን በማህፀን ያሉ ህጻናትና በመቃብር ያሉ ሙታኖች ብቻ ናቸው እስኪባል ድረስ ሁሉም የሚችለውን ሁሉ አድርጓል። ከዚህ አኳያ እኛ ኢትዮጵያውያን ተደራራቢ ችግሮችን አልፈን ፕሮጀክቱ ዛሬ ላይ ለደረሰበት ደረጃ ማድረሳችን በብዙዎች በአድናቆትና አግራሞት እየተነገረ በመሆኑ የአደባባይ እውነት ነው። የመገደቡ ብስራት የተነገረው አባይ ለበርካታ ኢትዮጵያውያን ሌላ የይቻላልን መንፈስና ወኔን ፈጠረ። እንዲያው በአስፈሪነቱ ይመለከቱት የነበረው አባይ ለካ እንዲህ በሰው ልጅ ቁጥጥር ስር መዋል ይቻላልን የሚል የይቻላልን በራስ መተማመንን ፈጠረ። በቃ የሰው ልጅ የቱንም ነገር መስራት ይችላል አሰኘ። ግድቡ ከተጀመረ በኋላ አባይ የመታየትና የመጎብኘት እድሉ እየጨመረ በስም ብቻ ያውቁት የነበሩ በርካታ ከተሜዎች አባይን በአካል ሄዶ የማየት ጉጉት ደረሰባቸው። ያኔ ሲጀመር 5250 ሜጋዋት ያመነጫል ተብሎ የታሰበው ታላቁ የኢትዮጵያ ህዳሴ ግድብ አቅሙን አሳድጎ ከፍ አድርጓል።
ይህ መላው ኢትዮጵያውያንን አንድ አድርጎ ለመላው ዓለም ሰላምና አንድነትን እያስመሰከረ ያለ ታላቅ ግድብ ሲጠናቀቅ የዓለምን ቀልብ በመሳብ ኢትዮጵያ የዓለም ሰላም ተምሳሌት መሆኗን በተግባር ያረጋግጣል። እንደጀመርነው እንጨርሰዋለን የሚለው መሪ ቃል ይፈጸምና ሌላ እንድንጀምር ማሳያ ሆኗል። በጠቅላይ ሚኒስትር ዶክተር አብይ አህመድ እንደተነገረው ይህ የኢትዮጵያውያን አሻራ የሆነው ግድብ የትውልድ ቅብብሎሽ ማሳያ ነው። ቀዳማዊ ኃይለ ሥላሴ ያሰቡት አቶ መለስ ዜናዊ ጀመሩት፣ ዶክተር አብይ አህመድ እያስፈጸሙ ያሉትን እናመሰግናለን። ያባይ ውሃ ነው ተበል